ሰላም ጤና ይስጥልን እንዴት ናችሁ በሴሽን 21 ድጋሜ ተገናኝተናል እንግዲህ እኔ ዮላብ ዮሐንስ ይልማ ነኝ ድራይኮንቲያሲስ የዛሬው ትምርታችን ነው ማለት ነው ይሄ ድራይኮንቲያሲስ it is a disease caused by Dracunculus medinellensis በድራይኮንኩለስ ሜዲነለሲስ ወይንም ጊኒ ዋርም ምን ማለት እንደሆነ ነው የዛሬው ትምርታችን ማለት ነው ጊኒ ዋርም የመንጠቆት ላይ ቲንክ በአማርኛ ስያሜው ይሄትል እንግዲህ እንደዚህ አይነት ሰውነትን የሚጎዳ ምንም አይነት ትሪትመንት ትሉን ከማውጣት ውጪ የሌለው የህክምና አይነት ነው ሌሎች አዲሽናል ሰከንደሪ ኢንፌክሽኖችም አብሮ የሚታከም ነገር ግን በጣም ሰዎች የሚሰቃዩበት የህመም አይነት ነው እንግዲህ በሀገራችን ላይም በጣም ተከስቶ የነበረ ነገር ግን አሁን ላይ ኢራዲኬትድ እየሆነ ያለ መረጃውም ካላችሁ ይህ ጊኒ ዋርም ያለ ወይንም እንደዚህ አይነት ትል የሚወጣበት አካባቢ ካላችሁ በዚህ ኮሜንት ላይ ጻፉልኝና ሽልማት ስላለው ይሄንን ህመም የጠቆመ ትሸለማላችሁ ማለት ነው እኔ አይደለም የሚሸልሟችሁ ሌሎች አካላቶች ናቸው አገናኛችኋለሁ ማለት ነው እሺ ድራይኮንኩላሲስ ምንድነው ወደሚለው ወደ ዛሬው ትምርታችን እንገባለን ማለት ነው እንግዲህ በዚህ ድራይኮንኩለስ ሜዲነለሲስ ወይንም ጊኒ ዋርም የሚመጣ ህመም ድራይኮንኩሎሲስ እንለዋለን ድራይኮንኩሎሲስ ይባላል ማለት ነው ሲኖኒምስ እንግዲህ ድራይኮንቲያሲስ ድራይኮንኩሎሲስ ድራይኮንኩሊያሲስ በመባል በዚህ በተመሳሳይ ቃላቶች ሊጠራ ይችላል ኮዛቲቭ ኤጀንቱን ሳይንቲፊክ ኔሙ ማለት ነው ትክክለኛ ሳይንቲፊክ ኔሙ ድራይኮንኩለስ ሜዲነለሲስ ይባላል ማለት ነው ኮመን ኔሙን ስናይ ደግሞ ሜዲና ዋርም ወይንም ጊኒ ዋርም በመባል ይጠራል ማለት ነው Epidemiology ስናይ most common area of limited water supply where individual acquire water by physically entering a water source a common area of limited water supply ያላቸው ዝቅተኛ የውሃ አቅርቦት ያላቸው ሰዎች ጋር የሚገኝ ነው እንደገና ደግሞ ምንድነው የዚህ በሽታ ችግር ውሃ ውስጥ በግራቸው የሚገቡ ሰዎች ወክ የሚያረጉ አያችሁት ወክ ኢን ኤ ዎል በግራቸው የሚመላለሱ ዋተር ሆል ኢን ኤ ፓርትስ ኦፍ አፍሪካ አካባቢ የሚከሰት ዲዚዝ ነው እንግዲህ ስለዚህ አፍሪካ ላይ በደንብ ኢትዮጵያን ጨምሮ ማለት ነው እዚህ ዌስተርን ኖርዘርን ወይ ሳውዘርን parts of southwest ኢትዮጵያ አካባቢዎች ላይ እናያዋለን ማለት ነው ግሎባሊ ናይል ቫሊ ያላቸው ኢንዲያን ኤንድ ኤሪያ where well are used for a water supply in Ethiopia አካባቢ ላይ ይሄ ድራይኮንኩለስ ሜዲነለሲስ is common disease ነው ማለት ነው ድራይኮንኩለሲስ ሀቢቱን ስንመለከት adult in subcutaneous tissue of man reservoir animaloች as reservoir ሊኖሩ ይችላሉ ግን subcutaneous tissue of man ላይ ነው የሚገኘው ማለት ነው ይሄ የቆዳ ክፍል subcutaneous ላይ ነው የሚገኘው ማለት ነው ስትመለከቱ አዳልቱ thread like cylindrical esophagus ያለው ትል ነው ወንዱ about 3 cm in length ነው ከ3 cm ነው ሴቷን ስንመለከታት ከ30 እስከ 100 cm ከ0.3 እስከ 1 ሜትር ድረስ ማለት ነው አያችሁት አይደለ posterior end coiled ነው to unequal spicules አለው ወንዱ ማለት ነው ሴቷን ደግሞ ስንመለከታት swollen anterior end አላት ትላትሏን ነው ያወራለው hooked posterior end አለው posterior end ላይ hooked ነው in
ኮንስፒኩየስ የሆነ ቮልቫ አለው ኒር ቱ አንቴሪየር ኢንዶ አካባቢ ላይ ማለት ነው ዲዛይን ስትራክቸር አለው ማለት ነው ላርቫውን ስንመለከት ኦር ኤምብሪዮ ነው ያለው ከ600 እስከ በ20 ማይክሮሜትር ሌንግዝ አለው ራፕዲቲ ፎርምስ ኦሶፋገስ አለው አንቴሪየር ኢንድ ራውንድድ ነው ታፒሪንግ ኤንድ ሎንግ ቴል 1/3 ኦፍ ዘ ቦዲ ታፒሪንግ ሌንግዝ ነው ያለው ማለት ነው ይሄ ድራይኮንኩለስ ሜዲነላይሲስ ሌላኛው ላይፍ ሳይክልስ ኦፍ ድራይኮንኩለስ ሜዲነላይሲስ ስንመለከት ብሊስተርድ የሆነ ፎርምድ ኦፍ ፊሜል ወርም እንግዲህ ሴቷ ጠቅላላ ሳራጎ በአማርኛ ሴቷ ብሊስተርድ ምንለው እንደዚህ አይነት ስትራክቸር አያችሁት አይደል እቺ ጫፏ ላይ ብሊስተርድ የሆነ ይሄ ቢፎር ነው ይሄ አፍተር ነው ስለዚህ እዚች ጋር እንቁላል ለመጣል ወደ ታይ ትወርዳለች ጂኦትሮፒዝም ነው ምን ማለት ነው ወደ ግራውንድ ነው የምትወጣው ማለት ነው ከሰውነት ውስጥ ወደ ግራውንድ ነው የምትመጣው አያችሁ ድራይኮንኩለስ ሜዲነላይሲስ ስለዚህ እንደዚህ አይነት ስትራክቸር አላት ፊሜል ወርም ፕሮዲዩስ ኤምብሪዮ ሪሊዝ ቤንዝ ዘ ስኪን ኤንድ ዲው ቱ በርኒንግ ፔን አያችሁት በርኒንግ ፔን የተቃጠለ አይነት ስሜት that become within the victims of immersed their leg in a water for relief ማለት ነው ውሃ ውስጥ ያንን የተቃጠለ ስሜት ሪሊፍ ለማግኘት ውሃ ውስጥ ይከታሉ አያችሁት እንዲ እንዲላቸው ማለት እንዲ ሪሊፍ እንዲያገኙ within sudden drop in a temperature that follow the blister usually ruptured ይሆናል ይሄ blister የነበረው rupture ሆኖ ይፈነዳል then releasing the worm ነው ወርሙ ሪሊዝ ይሆናል ማለት ነው በዛ አይነት መንገድ ልክ ሪሊቭ ይሆናል ማለት ነው ስለዚህ ኢንፌክቲቭ juvenile at this time which is enter the water ይሄ juvenile infective larva ምን እንዲሆን በዚህ ውሃ ውስጥ ስታረጉት ሪሊዝድ እንዲሆን ይታል ውሃ ውስጥ የሆነ ፒክቸር የለም ኦኬ ያውላችሁ ልክ ውሃ ውስጥ እንደዚህ ስትከቱት ሪሊዝድ ያገኛል ማለት ነው ስለዚህ ህክምናውም ልክ ይሄንን ትል ምን ማድረግ ነው ማለት ነው ጠቅሎ ማውጣት ነው አያችሁት እዚህ ጋር እንደምትመለከቱት ቀስ ያለ ሲወጣ መጠቅለል ነው ህክምናው ማለት ነው አያችሁ አዳልት ዋርሙን በዚህ አይነት መንገድ ማውጣት ሌላኛው ደግሞ እዚህ ጋር እንደምታዩት ባክቴሪያል ኢንፌክሽን ምናምን እንዳይኖር ሌላ አንቲባዮቲክ ሰከንዳሪ ኢንፌክሽኖችን ትሪት ማድረግ ይጠበቅበታል ማለት ነው ስለዚህ በአጠቃላይ ብሊስተር እንደዚህ ሆኖ ነው የሚወጣው ማለት ነው ይሄንን የምታመጣው ማናት ነው እንግዲህ ውሃ ውስጥ ቁስል ያለው ሰው በዚህ አይነት መንገድ ሪሊዝድ ሲሆን water larva must be eaten ኮፖፖድ የምትባል ወይንም በተለያየ ቦታ የተለያየ ስያሜ ያላት እቺ ውሃ ውስጥ የምትኖር እንስሳ ናት እንግዲህ በተለያየ አካባቢ የተለያየ ስያሜ ይሰጣል ማለት ነው ስለዚህ ክሬስቴሰን ወይንም ዘ ኢንተርሚዲየት ሆስት ናት እቻውን አያችሁት ኢንተርሚዲየት ሆስት ናት አሴክሹዋል መልቲፕሊኬሽን የሚካሄደው እሷ ውስጥ ነው ማለት ነው አያችሁት ስለዚህ ኮፖፖዷ ከዚህ ከውሃው ላይ እንግዲህ ቁስል ያለበት ሰውዬ እዚህ ውስጥ ውሃ ውስጥ ይገባል ውሃ ውስጥ ከገባ በኋላ ላይፍ ሳይክሉን አጠርሳ አረጋግላችሁ ላርቫል ዋኑ ወይንም ጁቬናይል ላርቫው ይገባል ከዛን ያ ስቴጅ በዚች ኮኮፖድ ውስጥ ማለት ውሃ ውስጥ የምትገኝ እንስሳናት ወደ ላርቫል 3 ስቴጅ ይሄዳል ከዛ ሌላ ጤነኛው ሰውዬ ሲገባ ላርቫውን ፔኔትሬት አድርጎ ይገባል ማለት ነው ስለዚህ man is infected on a drinking አያችሁት አይደለ infected in ይቅርታ እንግዲህ ይሄንን ውሃ ለመጠጥ ይጠቀሙታል ከዛን man infected on a drink water contaminated copepod ጋብሮ ምን ያረጋታል ድሪንክ ያረጋታል ከዛን the small intestinal the cyclops is digested ይሆናል then the larva liberate into penetrate the duodenal wall and migrate to subcutaneous tissue probable through lymphatic system goes argo with subcutaneous tissue ይሄዳል ማለት ነው then at the point of female are fertilized by the male and the male die him ልክ እንደ trichonellus paralysis after fertilization ወንዱ ይሞታል ማለት ነው
The female then migrate to the skin, reach sexually maturated and produce juvenile produce ታረጋለች ከዛን ወደ እግር የምትሄደው መቼ ነው juvenile ወይንም larval stage 1ን ለመጣል ወይንም ለማስወጣት ስትል ትሄዳለች ማለት ነው ስለዚህ they tend to go a parts of most likely to come in a contact with the water as the lower extremity ምን ማለት ነው lower extremity ማለት እግር ማለት ነው አይደል እግር ሁለት እግር lower extremity due to positive hygrotropism ይባላል hygrotropism ወይንም geotropism ምክንያት ወደ positive geotropism ወደ ታች several months 9 or more elapsed between infection and appear to gravid female of the skin surface ማለት ነው እዛ ቆዳችን ላይ 9 ወር ያህል gravid እርጉዝ ነው የሚባለው gravid እርጉዝ female እዛ ላይ ትቆያለች ከ9 ወር ድረስ ማለት several months ከ9 ወር በላይ ሁሉ ልትቆይ ትችላለች ከዛን እንቁላሏን ለመጣል በፖዚቲቭ ጂኦትሮፒዝም አማካኝነት ወይ ነው ሃይግሮትሮፒዝም ወደ lower extremity ወደ እግር ትሄዳለች ማለት ነው ስለዚህ ሜሉ ይሞታል ብያቸዋለሁ after copulation ሌላኛው ቀደም የገለጽኩት ነው blister form rupture ይፈጥራል ልክ እዚህ ጋር እንዳያነው እንደዚህ ይፈጥራል ጂኦትሮፒዝም ከሄደች በኋላ ወደ እግር ወደ lower extremity ከሄደች በኋላ እንደዚህ አይነት ነገር ይፈጥራል ማለት ነው ስለዚህ blister እንለዋለን ይሄንን blister እንለዋለን ማለት ነው then rupture forming ulcer ይፈጥራል then when ulcer contact the water loop of uterus prolapsed through the rupture and anterior end of the worm larval are discharged anterior part discharge ይሆናል they penetrate its intestinal and settle in the body cavity to become infected in about 3 weeks አያችሁት በ3 ወራት ውስጥ body cavity become infective ይሆናል in about 3 weeks penetration ማለት ነው ስለዚህ እቺ ኮፖፖድ ምንላት እቺ ናት እቺን እንገልፍ ያረጋል ሰው ከውሃ ጋር then digest ስትሆን ሙሉ ለሙሉ juvenile larva ይወጣና ወደ larval 3 larval juvenile ወደ larval 3 ትቀይራል larval 3 stage ደግሞ ሰው ውስጥ move አድርጎ ወደ ሰውነት ውስጥ ይሄዳል ማለት ነው ስለዚህ ሰው እቺን ኮኮፖድ ከውሃ ጋር ድሪንክ ያረጋል ከዛ በኋላ ሰውነት ውስጥ ይሰራጫል ጂኦትሮፒዝም ወንድና ሴቱ ኮፕሌተድ ከፈጸሙ በኋላ ሰውነት ውስጥ ሴቷ እንግዲህ ቪቪፐረስ ስለሆነች እሱን ለመጣል ወደ ጂኦትሮፒዝም ወይንም ወደ እግሩ አካባቢ ትሄዳለች ከእግር ውስጥ ይወጣል ማለት ነው በዚህ አይነት ላይፍ ሳይክል ነው እንግዲህ እንትን የሚለው pathogenesis of Dracunculus medinellensis ስናይ early manifestation are produced when the female worm approach the skin አያችሁት ወደ early manifestation ሲሆንና female worm approach to skin ላይ ስትሄድ it is liberate a toxin substance liberate ያደርጋለች that result localized erythema አይነት symptom ይኖራል tenderness እና pain ይኖራል ማለት ነው እንደዚህ አይነት pathogenesis symptoms አሉት ማለት ነው እንግዲህ ወደ localized erythema tenderness liberate direct toxic abra produce ስለሚሆን ማለት toxic substance ስለሚኖር this is followed by formation blister ከዛን ቀስ ያለ blister የቀደመ የውሃ እሳት ያቃጠለው አይነት ስሜት blister አይነት ማበጥ እቺ ቀደመ ያየናት ማለት ነው then ulceration ወይንም ቁስል ይፈጠራል ማለት ነው blister rupture ሲያደርግ በዚህ ጊዜ እንግዲህ ሲስተማቲክ የሆነ ሲምፕተም ወይ ሲስተሚክ ሲምፕተሞች ሎካላይዝድ ይሆናሉ ዩሪቲካሪያ pruritus pain dyspnea nausea and vomiting and subside within ruptures of blister አይነት ሲምፕተሞች pathogenesis ያሳያል እንደገና secondary ቀደም እንዳልኳችሁ secondarily infected produce cellulitis and indurations ያሳያል በቁስሉ ምክንያት በአልሰሩ ምክንያት ማለት ነው eosinophilia
ይከሰታል ማለት ነው እንደዚህ አይነት pathogenesis of Dracunculus medinellensis ልናይ እንችላለን ማለት ነው አዳልት ወርሙ እንግዲህ እንደዚህ ራፕቸር አርጎ ይወጣል ማለት ነው ወይም በዚህ አይነት መንገድ ማስወገድ ይኖርብናል እንግዲህ ፕሮሲጀሩ እንዴት ነው ብለስተር ኮንቴን ዘ ወርም ነው ይሄንን ውሃ ውስጥ ስትከቱት ልክ ይሄ ምን ይሆናል ብለስተርድ ሆኖ ይወጣል ስለዚህ ጁቬናይሉን ከዚህ ውሃ ውስጥ ከከተትነው ውስጥ አሁን ከዚህ ላይ ወስደን ዳያግኖሲስ ማድረግ እንችላለን ጁቬናይሉን እንደገና ደግሞ አዳልት ወርሙን ደግሞ በስርዓቱ ማውጣት ይኖርብናል ማለት ነው ልክ በእንደዚህ አይነት ፕሮሲጀር ማስወገድ ነው ይሄንን ፓራሳይት ያገኛችሁ ሰዎች እስከ 10,000 የኢትዮጵያ ብር ትሸለማላችሁ ማለት ነው ስለዚህ ምን ማድረግ አለባችሁ ለሚመለከታቸው አካላቶች እንዴት መጠቆም እንዳለባችሁ ኮሜንት ላይ አስቀምጡልኝ በየአካባቢያችሁ ካለ ማለት ነው እንግዲህ ይሄ ኢራዲኬትድ WHO ኢራዲኬትድ ለማድረግ በጣም የሰራበት ነው እንግዲህ ጊኒ ወርም በጣም አስቀያሚ የትላትል አይነት ነው ማለት ነው እንግዲህ እንደምታዩት ከሆነ ማለት ነው ስለዚህ በዚህ አይነት መንገድ እንግዲህ ይወጣል ማለት ነው ስለዚህ ብዙ ጊዜ ሊፈልግ ይችላል ማለት ነው ስለዚህ ይሄንን ፓራሳይት ነው እንግዲህ ዛሬው ትምህርታችን ማለት ነው diagnosis of Dracunculus medinellensis Guinea worm እንዴት ነው ላብራቶሪካሊ ዲያግኖስ የምናደርገው laboratory tests to investigate Dracunculiasis are limited because of larval are normally washed out in a water እንግዲህ ላርቫው washed out ስለሚሆን ዲያግኖስ ማድረግ ከባድ ነው ነገር ግን diagnosis usually made when a blister has rupture በሚያደርግበት ሰዓት anterior part end of the female worm can be seen እንግዲህ እዚህ ጋር እንደተመለከታችሁት ውሃ ላይ ልክ ብላስተርድ ሲሆን ከዚች ላይ ወስደን ዲያግኖስ ማድረግ እንችላለን ነገር ግን ብዙ ጊዜ ሰዎች ከቆሰሉ በኋላ ስለሆነኛ ጋር የሚመጡት ላርቫውን ዲቴክት ልናረጋው አንችልም it is limited ነው ማለት ነው ስለዚህ ዲያግኖስ ስናረግ if require laboratory configurations of the diagnosis can be more as follow ይሄንን በመከተል መስራት እንችላለን place a few drop of water to the ulcer to encourage dischargeን እንድታደርግ encourage በማድረግ ውሃ በማድረግ encourage እንዲሆን ማድረግ after a few minutes collect the water in plastic bulb pipette and pasteur pipette በመውሰድ ከዚች ላይ ቀደም ካሳየኋችሁ ላይ እንግዲህ በዚህ ላይ በፓስተር ፓይፔት በመውሰድ transfer the water to slide and examine microscopically using 10 times objective and motile larval will be observed በእንደዛ አይነት መንገድ መመልከት እንችላለን ማለት ነው በዛ አይነት መንገድ larval stageን Dracunculus medinellensisን ዲቴክት ማድረግ ይቻላል ማለት ነው otherwise ማድረግ አንችልም prevention and controlን በመጨረሻ በመንመለከትበት ጊዜ Guinea worm wound should not be open wound የሆኑ ሰዎች ውሃ ውስጥ እንዳይገቡ በማድረግ መከላከል እንችላለን ማለት ነው ሌላኛው water can be boiled አርጋው እንዲጠጡ በማድረግ ኬሚካል በመጠቀም መከላከል እንችላለን no medication is available to end of prevent infection ነው ምክንያቱም ትሉን ማውጣት ብቻ ነው የምንጠቀመው ነገር ግን ሌላ አንቲሂስታሚን አንቲባዮቲክ can be reduce swelling easy remove of wormoች remove እንዲያደርግ surgical remove before wound begins to the swell እንደዛ እንዳይሆን ትሉን በማውጣት prevent and treat ማድረግ እንችላለን ማለት ነው እንግዲህ በሚቀጥሉት ክፍለ ጊዜ እንግዲህ የተለያዩ ፓራስቶሎጂ ትምርቶችን እንቀጥላለን ማለት ነው አሁን ለዛሬ ጊኒ ወርም ይሄንን ይመስላል ዮላብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ለሌሎች እንዲደርስልኝ ደግሞ በየቴሌግራም ግሩፓችሁ ላይ ሼር በማድረግ ለሌሎች ተደራሽ አድርጉኝ እንግዲህ ተመችታችሁኛል በጣም ሰብስክራይበሬ እየጨመረልኝ ነው በጣም ነው ማመሰግነው ወዳችኋለሁ